አብርሽ በቅናት አበደ ማለት ነው። እኔ የሚላችሁ ይሄ ስራ ባይን ተዘጋጅቶበት አብርሽ ቪዲዮ ይዛችሁ አብርሽ ልክ ሲመጣ እንዴት ማለት እናንተ ቪዲዮ እየሰራችሁ አብርሽ ቢመጣ ኦኬ እናንተ እየሰራችሁ ነበር የምንለው፣ ግን ይሄ ተዘጋጅቶ እኮ ነው ጋይስ፣ ተዘጋጅቶ በቃ ምን ልበላችሁ አላቅም። አብርሽ በነገራችን ላይ ልጁን እዚህ ቤት ማየት አልፈልግም። ከዚህ በፊት እኛ መሀል ገብቶ ያደረገን ነገር ስለሚያውቅ ነው ያደረገ ነገር ስለሚያውቅ ነው። እሱ ተናዶ ሊሆን ይችላል፣ ግን ይሄ ድራማ ነበር ሲጀምር፣ እውነት ታሪክ አይደለም። እሱ ነው የተናገረ። በእርግጥ ማለት አንተም ተረጋግተ በቅናት የሚያሳብድ ነገር የለም። በነገራችን ላይ አብርሽ በጣም ነው እኮ የምትገርመኝ። እኔ በጣም የምትገርመኝ ራስህ እንደፈለክ ታደርጋለህ አይደለ? እንደፈለክ ታደርጋለህ። ቅናት ግን ያሳብዳል። አንተ ሁለት ሴቶች ማጫወት ለመርክ። በቃ ሩታ ያጠፋችሁ በነገራችን ላይ ብዙ ነገር አለ ጋይስ፣ እንዳትቀየሙኝ እሺ ውዶች። ላይክ ሰብስክራይብ አድርጉ። እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? እና ላይክ አድርጉልኝ። እኔ ሩታም ባየው ነው በነገራችን ላይ አልጨምርበትም፣ አልሳደብም። ባየው በቪዲዮ ሩታ ምንድነው ተናገረችው፣ አብርሽ ምንድነው ተናገረ፣ ያንዳንዱ ነገር እናወራበታለን ማለት ነው። የምትወዱ ልንገራችሁ፣ የምትወዱ ካላችሁ ሩታ እንድትመለስ አድርጓት። ሩታ በጣም ጨምራለች ስላችሁ ወደ ንግግራ በጣም ካምዳውን ሩታ የኔ ቆንጆ፣ ይሄ ሜካፕ ነው ሁሉም ነገር አላፊ ጠፊ ነው። ባይዘው ውፍረትም ይጠፋል፣ ቁንጅናም ይጠፋል። በነገራችን ላይ ሩታ ጸይም ናት፣ ግን ይሄ ፍሊተር ነው ሜካፕም ነው። ኤንዌስ አብርሽ እንግዲህ ቅናት ነው ብዬ ነው ማስቡ። በእርግጥ እንደ ቪዲዮ ከዚህ በፊት ይገባል። እኔ ቡን በጥፊ ነው ማጮሎ። እንደውም አብርሽ ጀግና ነው። ጌተን በጣም ሮቤል ሲናገር ነበር። በጣም ይሌሌ ይንጠባረራል። በቃ ምን ሊባላችሁ፣ እኔ ጥባራም ወንድ አልወድም። በቃ በነገራችን ላይ በህይወቴ ምን እንደምጠላ ልንገራችሁማ በዚህ አጋጣሚ ማለት ነው። ከዚህ በፊት የተናገርኩ ነገር አለ፣ ግን ጉረኛ ሰው አልወድም በህይወቴ። ሴት ሙኝ ወንድ ሙኝ ጉረኛ ሰው አልወድም በህይወቴ። በተለይ ደግሞ በቃ እኔ ያለፈበት የምረሳ። ሩታውን በጣም ስነ ስርዓት ያላት ልጅ ናት። በጣም ለሰው ልጅ ክብር ያላት ንግግሯ የምታቅናት። ዛሬ ግን የተንጠባረረች አንዴ ቂጥሽን ወደዚህ ያረግሽ። ሩታ ተረጋግሽ የኔ ቆንጆ፣ ሰከን በይ። በነገራችን ላይ የወለደች ሴት አነጋገራ ራሱ እኔ ስማርት የሆነ አነጋገራ ራሱ በቃ የትልቅ ተረጋግተሽ አውርሺ። ቅን ባትሆኝ ደስ ይለኛል። አብርሽ አላጠፋም አይደለም። አብርሽ እንደፈለገ የሆነ ነው ውጭ። አንቺ ጋር ደግሞ መጥቶ ለምን ይሄ የሆነ ለምን? በእርግጥ ልጁ ሊጠላ ይችላል። አብዛኛው ተመልካች ሮቤል የሚባል ማንም አይወድም። አሁን ደግሞ ለሩታ ስለሚያሽቃብጥ ገባችሁ? ያልገባችሁ ልንገራችሁ። ሮቤል አሁን ከሩታ ጋር የሆነ ለምንድን ነው ዩቱብ ይከፈትለታል። ኢማኑኝ ዩቱብ ይከፈትለታል። ለምን? ግዴታ ተመልካች እንዲቀበል ስለሚፈልግ ከሩታ ጎኔ ማለት ነው። ገባችሁ አይደለ? ለመሰላችሁ ተመልካች ከዚህ በፊት ማየት አይፈልግም። አቡሽም ሮቤልም ማየት አይፈልጉም ተመልካች አጠቃላይ። ለምን? ስረብሽ ነበር የሩታና አብርሽን መሀል ገብቶ ሲያጣሉ ነበር። የምታስታውሱ ከሆነ ማለት አብዛኛ ተመልካች አይወዱም ነበር ሮቤልና አቡሽ። ከሩታ ግን መሆን ያለበት ለምንድን ነው? ተመልካች እንዲቀበል ተመልካች እንዲወድ ከሩታ ጎን ስለሆነ ያገዘን ለማስመሰል ነው። ያልገባችሁ ማለት ነው። እስቲ አሁን በእናንተ ቤት የሩታ ወንድም ትክክል ነው ምናምን ያላችሁ ነውና ስታሽቀብጡ ነበር። ሩታ ትክክለኛ የምትወዱ ከሆነ የምታደርገው ነገር ቢያንስ ለካሜራ። እኔ በተለይ ስለ ክብር ስታወሪ በጣም ነው የምናደድብሽ ሩታ ማለት ነው። ክብር ሻወር ከራስሽ ነው የሚጀምረው። ዛሬ ስታወሪ የነበረው ምንድን ነው? አብርሽን በጣም ስትሳደቢ ስታወሪ ነበር። አንቺም የምታወሪን ትክክል አይደለሽም። ቢያንስ አንቺን አልተናገረሽም። አብርሽ አንቺን አክብሮሽ ስናገር ነበር። በሶስት ግን አብርሽ ስትበሉ ነበረ። በሶስት አክስት ተብያም ማለት ነው። የትልቅ ጥቅሌትም እንዶ ያጌታ የኢየሱስ ስም እንዶ ጉድ እኮ ናችሁ። አጠቃላይ ቤታችሁ ያለ ጉድ እኮ ነው አለ። የእውነት እኔ አከብርሻለሁ፣ ወድሻለሁ። ሩታ ግን ትክክል ያልሆነን ትክክል አይደለም። በቃ አልቀበልም። ጋይዝ አትቀየሙኝ። ጥላቻ አይደለም ይሄ። በሰሩ በተናገሩ አስተያየት መስጠት በነገራችን ላይ ጥላቻ አይደለም። አንዳንድ ፋራ አላችሁ ማይገባችሁ ማለት ነው። በሰሩ ነው አስተያየት የምሰጠው። ከዛ ውጭ ግን የምጨምርበት የምሳድበው ነገር የለም። ገባችሁ አይደለ? ገኒም ስለተናገርኩ ይቅርታ። አዎ ትልቅ ጥሩ አይደለም። ትልቅ ሴት ሆነሽ እንደዚህ ከህፃን ጋር
እቃቃ ባትጫወቺ አሪፍ ነው ገኒ ማለት ነው። አዎ ከአንቺ ኩያ ብትሆኝ አሪፍ ነው ብዬ ነው ማስበው። ሲቀጥል ደግሞ ሩታ ተረጋጊ፣ አነጋገርሽ ራሱ ሆነ ክብር የሚባል ባታወሪ ደስ ይለኛል። አንቺ ስታከብሪ ነው ሰው የሚያከብርሽ። አብርሽ አንቺን አልተናገርም ማለት ከወንድምሽ ተብዬ አና ወንድም አይደለም እንደ ዘመድ ነገር ነው። ከሱ ጋር ሙድ ስትይዢ ነበር፣ ንግግርሽ አብረሽ በጣም ስትናገሪ ነበር። ምንም ይሁን ተዋልዳችኋል አይደለ? ባናቅም ተዋለዳችሁ አልተዋለዳችሁ የምናውቀው ነገር የለም። ባየኑ ግን እንደ ተዋለዳችሁ ነው የምናውቀው አይደለ? ባየኑ ገባችሁ አይደለ? ስለዚህ ተረጋጊ፣ ቆንጆ ሰከን በይ፣ ሰከን በይ። ለምንድን ነው እሱን የጠላ ለምንድን ነው ብለሽ መጠየቅ። እኔም ቢሆን አይመቸኝም፣ ግን ትክክለኛ ያልሆነ አብርሽ ምንድን ነው ተረጋግቶ ቀስ ብሎ ለምን እንሰራል ይሄ እዚህ የመጣ ብለህ መጠየቅ ትችላለህ። ዘው ብለህ ምን እንሰራለን ምናምን። ስቀጥል ደግሞ አንተ እንደፈለግ ከማንም ጋር የሆንክ ሩታ ጋር ሄደ እንደዚህ መሆኑ ምን የሚሉት ነው? አብርሽ ተብዬው ማለት ነው። ማነህ አንተ እንዴ? ጉድ እኮ ነው። እኔ ደግሞ ሩታ ሰው ስታይ የምትንበላጥጪ ነገር ብቻ ስታወራ ደግሞ ከሱ ጋር ብቻ ሲያወሩ በስነ ስርዓት ሲያወሩ ነበር። መጨረሻ ላይ አይታችኋል ጋይስ። እና ተረጋጉ ማለት ተመልካች ምንድን ነው ከእናንተ የሚማረው? በኢየሱስ ስም የዛሬ ንግግርሽ ሩታዬ ከበፊቱ የባሰ ነው። ዛሬ ንግግርሽ ትክክል ልትሆን ትችላለሽ፣ ግን እኔ ወርዱን ተጠንቀቂ ውዴ፣ ተጠንቀቂ። ምን አይነት ስርዓት የለም። በጣም ባለጌነ ስቲ ነበር ያብርሽን። እሱ ግን አንድ መልስ አልመለሰልሽም። እውነት ለመናገር ከልጁ ጋር ጥላቻ አይደለ? አንቺ እንደውም ማረጋጋት ነበረብሽ፣ እንደኔ ማለት ነው። ትክክለኛ ሴት ከሆንሽ ማረጋጋት፣ ከአንቺ ጋር ጥል አይደለም። ከዛ ውጪ ግን አንተ ባለጌነ፣ አንተ ወራዳነ። ምን አይነት አስተዳደግ ነው አደግ? ይሄ ቤተሰብ ጋር ነው ይሹ። በነገራችን ላይ ቤተሰብ እንደነካሽ ቁጠሪ። ምን አይነት አስተዳደግ ነው አደግ ማለት? የእሱን ቤተሰብ እንደነካሽ ቁጠሪ። ተጠንቀቂ በቃ ማለት ሚዲያ በተለይ ሚዲያ መንጠንቀቅ ያስፈልጋል። እግዚአብሔርን ከአፋችን የምናወጣ ነገር ማወቅ አለብንና ተረጋጉ፣ ወደ ራሳችሁ ተመለሱ። ሰከን በይ ሩታዬ፣ እሺ እናቴ፣ ሰከን በይ። እውነት ጥሩ አይደለም።